አቤል ሲጀመር ነገሮችን ምንም ልታስተካክል የማይችል ሰው ነህ አንተ። ምንም እውቀትም ሊለወጥ ሊስተካከል የማይችል ሰው ነህ አንተ። ነኝ የምናስተካክል ካልሆነ በጉልበት እናስተካክላለን። እኛ ቀጥቅጠን የምናስተካክል። እኔ በሩታ ድርድር አላውቅም። ከዚህ በፊት አፈቅራታለሁ ብዬ ነበር፣ ሁላችሁም ታውቃላችሁ። አሁንም እኔ ሩታን አፈቅራታለሁ። ሰላም ሰላም፣ ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ እንደምን አላችሁ? ሰላም ለእናንተ ይሁን ብያለሁ። ያው ዛሬ ቪዲዮአችን መተናል። እንግዲህ በተለመደው ጉዳይ ታውቃላችሁ ሩታን ምን ያህል እያረጓት ምን ያህል እየጎዳት እንደሆነ ምን ያህል እያስጨነቋት እንደሆነ ሁላችሁም በደንብ አድርጋችሁ ታውቃላችሁ። እኔ ደግሞ ያው በዛ ጉዳይ ትንሽ ቅሬታ ተሰኝቶኝ ብዙ ቀን በጣም እየተከራከርኩኝ በጣም እያወራው ምናምን ነገር መጥቻለሁና ያው ብዙ ስልኮችም ብዙ ዛቻዎችም እየደረሱብኝ ብዙ ነገሮችን እየተባልኩኝ ያው ዛሬም ቢሆን ያን ነገር ለማስተካከል ወደ ኋላ አይደለም። ሁሌም ቢሆን ያን ነገር ለማስተካከል እጥራለሁ። ምክንያቱም እኔ እህቴ ናት። ኖርማሊ በስጋም የሆነ በእናትም በአባትም ባንገናኝም ብዙ ጊዜ ብዙ ነገር እንተዋወቃለን፣ ብዙ ነገር አብረን እናሳልፋለን። የሰው ልጅ ደግሞ ለመርዳት ግዴታ የእናንተ የስጋ ወንድማችሁ ወይም ደግሞ የሆነ የእናታችሁ ወይ የአባታችሁ ልጅ መሆን የለበትም። ነገር ግን ያው ሰው መሆናችሁ በቂ ነው ሰውን ለመርዳትና እኛ በቻልነው መጠን የትኛውንም ነገር እየተፈጠረ ያለውን ክፍተት እየተፈጠረ ያለውን ችግር ለማስተካከል እንሞክራለን። የትኛውንም መስዋዕትነት ከፍለን ማለት ነው። ያ ነገር ደግሞ የማይስተካከልበት ወደ አንድ የማይመጣበት ምንም አይነት ጉዳይ የለም። ይስተካከላል፣ የማይቀር ነው መስተካከሉ ደግሞ እና በቃ እኔ ብዙ ሰዎች እየደወላችሁ ሚኪ እንዲ የምትሉኝ ሰዎች አቁሙ። ያ ሆኖ ሳለ ደግሞ አቤላ ትናንትና ቪዲዮን አየሁት። ቪዲዮ ሩታ ሄዳ አናገረችው፣ ካሌብ ሄዶ አናገረው፣ ሁለቱም ሰዎች ቀርበው አወሩት። አቤላ ግን ምንም አይነት እንደተማረ ሰው ልትሆን አልቻልክም። በቃ እንዴ አንተ ምን ብትደረግ ነው የሚሻለው? ምን ብናረግ ነው ለአንተ የሚሻለው? እስኪ ምን እናርግ ንገረን። እንዴ አንተ አይደብርም እንዴ? በየቀኑ አንድ አይነት ሰው ትሆናለህ፣ አትለወጥም? ተለውጣ አሳየን። በቃ ተቀይረ አስተሳሰብን ቀይረ አሳየን። ሁሌ ጸብ አይደብርም? እሷን ማበሳጨት ሴት ልጅ ናታ። ብዙ ነገር ራስህ እኮ ተናገርክ። አዎ ካንቺ ጋር ነበርኩ ምናምን ብለህ ብዙ ነገር አወራ። ብዙዬም እንደዛው። ግን ሩታን በጣም አንቋሸሽካት። ሴትነቷን ነው ክብሯን እንድጠላ ነው ያረካት። ሴትነቷን እንድጠላ ነው ያረካት። እናቴ ነው ማለት ነው። ወንድ ቢሆን ይጎዳል። ወንድ ልጅ ቢሆን የማይፈለግ ነገር ውስጥ ልትገቡ ትችሉ ነበር። የማይሆን ነገር ውስጥ ማለት ነው ልትጎዱ ትችል ነበር። ወይም አንተ ትጎዳ ነበር ወንድ ቢሆን ይሄ ልጅ ማለት ነው። ወይም ሩታ ወንድ ብትሆን አንተ አልቆልህ ነበር። እኔ አጠገቧ ብሆን እኔ እንደማለቀ አንተም በደንብ አድርገህ ታውቃለህ። እንደምጎዳ በደንብ አድርገህ ታውቃለህ። አጠገቧ ቢሆን እኔ አጠገቧ ብሆን ማለት ነው ከሷ አጠገብ ብሆን አንተ የማይሆን ነገር ውስጥ የማይሆን ሲቹዌሽን ውስጥ ልከት ትችል ነበር። ነገር ግን ያው ፈጣሪ ሲቀና እድል ሲቀና እኔ እዛ አካባቢ አይደለሁም፣ አጠገባቸው አይደለሁም የነበርኩት። አጠገባቸው በኖሮ ምናልባት በጣም የምትጸጸትበት ነገር ውስጥ ትገባ ነበር። በጣም በቃ በቃላትም እሷ ልታሳምን አልቻለችም። ምክንያቱም መጀመሪያ ሳይኮ ጎርሳቸውታል። ሳይኮ መጀመሪያ ያው ጭንቅላቷ ላይ በጣም ተጽዕኖ ስላደረጋችሁ ምንም እሷ ኮንፊደንስ ኖሯት ልታወራ አልቻለችም ልጅቷ ማለት ነው እንጂ እሷ ብዙ የምትናገረው ነገሮች ነበሩ፣ ብዙ የምታወራቸው ነገሮች ነበሩ። ኮንፊደንሷን ጭንቅላቷ በቃ መርዛችሁታል። በጣም እልህ ውስጥ እንድትገባ አድርጋችሁታል። ነገሮችን በጥበብ እንዳትሄድ ነው ያደርጋችሁት። የሆነ በማስተዋል እንዳትሄድ ነው ያደርጋችሁት እንጂ እናንተ እንደ ትልቅ ሰው ብታስቡ እንደ አስተዋይ ሰው ብትሆኑ እናንተ እንደዚህ አታረጉም ነበር። እንደዚህ አይነት ተጽዕኖ እንደዚህ አይነት ድርጊት ሴት ልጅ ላይ አታረጉ ነበር። በጣም ሼም ነው፣ ቢግ ሼም በቃ አይደል? ሴት ልጅ እኮ መጀመሪያ እኮ ህጉ ላይ ፈርስት ሌዲ የተባለው ቅድሚያ ለሴት የተባለው ዝም ብሎ አይደለም፣ በምክንያት ነው። ሴቶች እየደረሰባቸው ባለው ነገር እየተደረጉ ባለ በሴትነታቸው እየደረሰ ባለ ጥቃት እየተደረገ ባለ ነገር ሰው አዝኖ ነው አይደል ፈርስት ሌዲ የተባለው። እና አንተ እሷን ንቀ የእሷን ክብር ለማውረድ የእሷን ለማንቋሸሽ ብለ ብዙ መስዋዕቶችን ከፈልክ። ሰውን ለማጣላት የሁሉ መስዋዕትነት ከምትከፍል ምን አለ ብታስታርቅበት? በሰውም ዘንድ ተወዳጅ ነው፣ በፈጣሪም ዘንድ ተወዳጅ ነገር ነበር ሰውን ለማስታረቅ ብታረግ ማለት ነው። ይሄን ሁሉ ድርጊት ይሄን ሁሉ ሁኔታ ሰውን ለማስታረቅ ብትጥርበት በጣም ትልቅ ድርጊት ነበር እያደረክ የነበረው። በጣም የሚመሰገን የሚወደድ የሚችል ነገር ነበር ሰው እያስታረክ ቢሆን ኖሮ። አቤል ይሄ ሁሉ ነገር ማውራት ስለማንም አይደለም፣ ስለ አቤል ነው። አቤል ስላጠፋው ጥፋት፣ አቤል ስለሰራው ፋውል ነው እየሰራ ያለው ይሄ ሁሉ ነገር። ግን አቤላ እኔ ምን ብዬ እንደምገልጽ አላውቅም። ያንተን አስተሳሰብ ያንተን ጭንቅላት ምን ብዬ እንደማወራው አላውቅም። በጣም ከባድ ነው። ብቻ ፈጣሪ ማስተዋል ይስጥ ነው የምልህ። እግዚአብሔርን አብርሃምም እንደዛው ሁለታችሁም ፈጣሪ ማስተዋል ይስጣችሁ። ጭራሽ ሄርሜላ ደግሞ ምን አይነት እስኪ
መቼ ምን 100% እርግጠኛ ሆኜ አብርሃምን ወደሽው አይደለም አንቺ የሆነ ከሩታ ጋር የሆነ ነገር የሆነ ችግርም አለባችሁ እንጂ ያለምንም ምክንያት አንቺ ባሏን ወስደሽ ከዛ በኋላ የሆነ በቃ እሷን የማይሆን ሲቹዌሽን ውስጥ ከተሽ ምን አይነት በጣም የሚደብር ነገር ነው። በጣም እኔ በጣም ነው የደበረኝ እግዚአብሔርን እውነቴን ነው ብላችሁ በጣም የሚያሳዝን ነገር ማለት ነው። ከትልቅ ሰው የማይጠበቅ ድርጊት ሄርሜላ ካንቺ የማይጠበቅ ድርጊት ነው ያደረግሽው። እኔ እንደዚህ አይነት ነገር ታደርጊያለሽ ብዬ አንድ ቀን በህይወት አስቤም ጠብቄም አላውቅም ነበር በፊት። ግን አየነው በቃ ሁሉንም ነገር አየነው። እየተደረገ ያለው ነገር እየሆነ ያለው ሁኔታ አየነው። እኛ ደግሞ ምንም ማድረግ አይቻልም። ፈጣሪ አይደለንም። ነገሮችን መተን እናንተ አይምሮአችሁን ቀይረን አስተሳሰባችሁን ቀይረን አንቺ ይሁን እንድትማሪ ከዚህ አይነት ነገር እንድትሻሻይ የምናደርግበት እኛ ምንም አይነት አቅምም ስልጣኑም የለንም። ምናልባት በምክር በየሆነ በንግግር ምናምን ነገር አንቺን ለማስተካከል ለመመለስ እንሞክራለን። አንቺ ግን ምንም የምትመለሽ አይነት ሴት አይደለሽ። እውነቴን ነው ማለት እኔ እንጃ ምክር የሚያሸንፍሽ አይነት ምክር የሚገዛሽ አይነት ሴት አይደለሽ። አብርሃምም በሁኔታዎች መማር አልቻልክም፣ በነገሮች መማር አልቻልክም። ትልቅ ሰው ብልህ ሰው እኮ በሁኔታዎች በሚፈጠሩት ነገሮች በሚሆኑት ድርጊቶች ትምህርት ይወስዳል አይደል? የሆነ እውቀት ሲኖራችሁ በሚደርስባችሁ ችግር ህይወታችሁ ላይ በሚሆነው ነገር ሁሉ ትምህርት ትወስዳላችሁ። ለበጎ ነው ነገር ምናምን ብለህ አንተ ምናልባት ይሄ ነገር ህይወቴን ሊያበላሽ ይሁን ምናምን ነገር ብለህ መገንዘብ ትችል ነበር ወይስ አንተ አቅም ስላለ ገንዘብ ስላለ የሆነ አንድም ሁለትም ሚስት ማግባት ይችላል ብለህ ነው የምታስበው? ይሄ የማይሆን ነገር ነው እውነት። አንተ ገንዘብ ስላለ አቅም ስላለ ከአንድም ሁለት ሚስት አገባለሁ ብለህ ምንም እኔ እንጃ አይታወቅም። ባይዘው የሆነ ሰው ምን አለ መሰላችሁ፣ የሰው ልጅ መቼ እንደሚወድቅ አይታወቅም። የሰው ልጅ መቼ እንደሚሸነፍ አይታወቅም። ገንዘብ አለን ብላችሁ በገንዘባችሁ አትመኩ። ገንዘብ መቼ እንደሚጠፋ አይታወቅም። ገንዘብ ጠፊ ነው፣ የማይጠፋ ነገር የለም። ምናልባት ነገ ይሄ ነገር ፈጣሪ አይበለውና በየሆነ ነገር ሊጠፋ ይችላል። በቃ እያሉ ይነበሩላ በውስጥ መስመር ብዙ እህቶቼ ማለት ነው እግዚአብሔር እና ደግሞ በእውነት ለምታስቡልኝ ሁላችሁም እጅግ አድርጌ ነው ማመሰግናችሁ። በጣም አድርጌ ማለት ነው። ብዙ እህቶች ሚኪ በጣም በደረሰብን ነገር እናዝናለን። ያው ታውቃላችሁ፣ ነግሬያችኋለሁ። ምናልባት ብዙዎቻችሁ ስልኬ ትንሽ እንደተሰበረ ምናምን በአንዳንድ ነገር ምክንያት አብረሽም ትንሽ ጉዳት እያደረሰ የሆነ ዛቻ ምናምን ነገር አቤላም እንደዛው ያቤለን ተው ሲጀመርኛ ማንንም ፈርተን ወይም እንትን ብለን አይደለም። ለሰው ሪስፔክት ስላለ ለሰው ክብር ስላለን ነው ነገሮችን ባላየ ምናምን ምንም ነገር እንደማያውቅ ሆነን የምናልፈው እንጂ ምንም ችግር የለም እኮ። ለእያንዳንዱ ነገር በአጭር ጊዜ ውስጥ መፍትሄ እንሰጠዋለን። በአጭር ጊዜ ውስጥ እናስተካክለዋለን። ሁሉም ነገር ቀላል ነገር ነው። ግን በቃ ያው አልቻልንም ስላችሁ ደግሞ የሩታ ፍቃድ ያስፈልገናል። ሩታ ደግሞ ፍቃደኛ ልትወልን በፍጹም አልቻለችም። በፍጹም ነግሬያችኋለሁ ባለፈው ቪዲዮ። ሩታ ባክሽ ፍቀጂልን፣ አብሬሽን እናስተምረው፣ አብሬሽን ትምህርት እንስጠው፣ እናስተካክለው የሚል አይነት በጣም ብዙ ነገር ነግሬሻለሁ። እና ሩታ በቃ ፍቀጂልን በእውነት ምንም አይነት ትምህርት በቃ ውሰጂ። እግዚአብሔር አንቺም የራስሽን ህይወት ጀምሪ። በቃ ይሄ ልጅ ቀለበት አረገ፣ አንቺ ደግሞ ምንም አይነት የማይጎልሽ ሴት ነሽ። አንቺ በጣም ሁሉ ነገር ፈጣሪ አሟልቶ የሰጠሽ ሴት ነሽ። አንቺ ማንም ይፈልግሻል፣ ማንም ያገባሻል፣ ማንም ለትዳር የሚመኝሽ አይነት ሴት ነሽ አንቺ። ማንም ወንድ የሚሻፈድብሽ ማለት ያው በሚገባች ቋንቋ ብዬ ነው የሚመኝሽ አይነት ሴት ነሽ። ማንም ሰው ሊወድሽ የሚችል አይነት ሴት ማለት ነው። ቆንጆ ነሽ፣ ውበት አለሽ፣ ቁመና አለሽ፣ ምንም የሚያንስሽ ነገር የለም። ምናልባት ልጅ ስለወለድኩ ሰው ሊደብር ይችላል ልጅ ስላለኝ ምናምን ብለሽ የምታስቢ ከሆነ በፍጹም አንቺ ልጅ ስላለሽ አንቺ የሆነ ትዳር ውስጥ ስላለሽ ህይወት ውስጥ ስላለሽ ምን ሰው ምናምን እንደሱ እንዳታስቢ። በእውነት በጣም እንዲያውም ሰው ደስተኛ ነው የሚሆነው አንቺን ሲያይ። እንዴ እኔ አንቺ ስለወለድሽና አንቺ ማግባት የለብሽም ነው? ማግባት ትችያለሽ፣ አለብሽ። ደስታንም ተንከባከቢው በቃ። ግን እኔ ደስታ የሚባለው ልጅ ራሱ አልተመቸኝም። እግዚአብሔር ደስታ ራሱ ከሷ መረቅ አለበት። እኔ እንዲያውም ሌላ ሰው መጥቶ ነው ቢተዋወቁ ደስተኛም ሆነው ሌላ ሰው እነሱ ጋር መጥቶ ከሩታ ጋር እኛ ራሳችን እንደ አብርሽ አይነት ሌላ ሴት ወፈር ያለ ሰውነት አማላይ ውበት ጸጉሯ ረዘም ያለ እግሯ የሆነ እዚያ ወገቧ አካባቢ ሰፋ ያለ እዚህ ጋር እንደዚህ አይነት ሴት ሲያይ ሚሽሽ አይነት ወንድ አይደለም የምንፈልግልሽ። ካልሆነ ደግሞ ካጣን እኔ ራሴ አገባሻለሁ፣ ችግር የለም። የምሬ ነው። የምር ሩታ እኔ ካልሆነ እኔ ራሴ ፍቅር ጥያቄ አቅርቤ እኔ ራሴ
ቀለበት አድርጌላት አገባታለሁ አስፈላጊነት ካለው። ግን ማንም ክብር እየሰጣት አይደለም። ማንም እንደ ሴትነቷ እያከበራት አይደለም። ሩታ ማለት እግዚአብሔር ነው ብላችሁ ክብር የሚገባት ገራሚ በቃ ገራሚ ሴት ናት። እግዚአብሔር ብዙ ቀን እኔ አውርቻለሁ ተናግሬያለሁ። አሁን ግን ከልቤ ነው እየነገርኳችሁ ያለሁት። ያኔም ከልቤ ነው። ይበልጥ ደግሞ አሁን ውስጤ በሀዘን ተሞልቶ በእውነት ነው የምላችሁ። እውነት እኔ ምን ብዬ እንደምገልጽላችሁ አላውቅም። በእውነት እኔ እንጃ ምን ብዬ እንደምገልጽላችሁ አላውቅም። ይቅርታ ትንሽ ውስጤ ስሜታዊ ስለሆነ ነውና በቃ ያሳዝናል በጣም እግዚአብሔር። እኔ ሩታ ክብር ሪስፔክት የሚገባት አይነት ሴት ነበረች። እንደዚህ አይነት ህይወት የሚገባት ሴት አልነበረችም። እኔ ግን አሁንም እንደነገርኳችሁ የትኛውም አይነት መስዋዕት ከፍዬ የትኛውንም አይነት ድርጊት አድርጌ አንድ ላይ አደርጋቸዋለሁ። ህይወታቸውን ያማረ አደርግላቸዋለሁ። በቃ መቀጠል ካለባቸው አብረው እንዲቀጥሉ እጥራለሁ። የትኛውንም ድርጊት አደርጋለሁ እኔ አብረው እንዲቀጥሉ፣ እንዳይለያዩ፣ ህይወታቸው እንዲያምር። ብዙ ሰዎች እባክህ ሚኪድና ከጎን አቁም አብረሃቱን። በጣም ከባድ ሲቹዌሽን ውስጥ ነው ያለችው፣ ከባድ ሁኔታ ውስጥ ነው ያለችው አውቃለሁ። እሱን ሳልረዳ ቀርቼ አይደለም። ግን እነሱ ጋር ሄደን ያለውን ነገር እንዳናስተካክል አጠገባቸው ያለ የሆነ ጂኒ አለ፣ የሆነ መንፈስ አለ። እንዴ እኛ እኮ እንዳንጠጋቸው የሆነ በቃ ሄደን ራሱ ስናወራቸው ስለዚህ ስለመታረቅ አንድ እንዲሆኑ ምናምን ሄርሜላ ካብርሽ ህይወት እንድትወጣ ከሩታ ህይወት ደግሞ ደስታ የሚባል ልጅ እንዲወጣ ስንጥር ምንም አይነት እኮ ሪስፔክት ሊሰጡን አልቻለም። በጣም በቃ እንደ ጠላት ነው እያዩን ያሉት። ማለት የሆነ ጥፋት ከባድ ጥፋት እንዳጠፋባቸው አይነት ሰው ሆነው ነው እያዩን ያሉና እኛ ደግሞ ችግር የለም በቃ የትኛውንም ነገር በምንም አይነት መልኩ ሆነ በምንም አይነት ሁኔታ ሆነ ለማስተካከል እንሞክራለን። ችግር የለም። መስተካከል ደግሞ አይቀርም። የማይፈታ ነገር የለም አይደል? ገደብ የሌለው ነገር የለም። ሁሉም ነገር ያው መጨረሻ አለው። በዛ መሰረት ደግሞ ሁሉንም ነገር እኛ የትኛውንም መስዋዕትነት ከፍለን የትኛውንም ጥረት አድርገን ትላልቅ ሰዎችንም አስገብተንበት ቢሆን ይሄ ጉዳይ ላይ ከኛ ምናልባት በእውቀት በአስተሳሰብ በምንም ተለቅ ያሉ ሰዎችንም አስገብተን ቢሆን ነገሩን ለመፍታት እንሞክራለን። እግዚአብሔር ለመፍታት እንሞክራለን። በቃ የማይፈታ ነገር በፍጹም የለም። እውነቴን ነው የምላችሁ። በጣም እኔ አሁን እዚህ ጋር ሳወራችሁ እየከበደኝ ነው በእውነት ቃላት ራሱ ማውጣት እያቃተኝ ማለት ነው። እና በቃ ያው ለሚፈጠረው ነገር እግዚአብሔር ማስተዋል፣ አቅም፣ ጉልበት ሰጥቶን ነገሩን በሰላም እንድንፈታ በሰላም እንድንቋጭ እግዚአብሔር አቅም ይሁን፣ ፈጣሪያችን አቅም ይሁን። ሌላ ምንም ምለው ነገር የለኝም። እውነት እኔ በቃ ብዙ ነገሮችን አሳልፌያለሁ በህይወቴ። እንዲህ ብዬ መናገር አልፈልግም። እና በቃ ሩታዬ በእውነት ለሚመጡት ነገሮች ሁሉ ፈጣሪ እንዲያግዝሽ ነው የምጸልይልሽ። ፈጣሪ አቅም ጉልበት እንዲሆንሽ ነው። እኔ በቃ ምንም በሰው ልጅ ምናልባት እነዚህ ልጆች የሆነ በሰይጣን አቅም ነው እየተንቀሳቀሱ ያሉት፣ በራሳቸው አቅም አይደለም። እኛ ደግሞ ጸሎት እናደርግልሻለን። አብሽሪ፣ ችግር የለም። የማይፈታ ነገር የለም። የሆነ ገደብ የሌለው ነገር፣ የማያልቅ ነገር፣ የማይቀየር ነገር የለም። ሁሉም ነገር ይቀየራል እና ፏቢ ችግር የለም። በቃ ፈተና አሪፍ ነው፣ ለበጎ ነው ሁሉም ነገር እና ብዙ ወሬ አላብዘባችሁ ቤተሰቦች። ለዚህ ቤተሰብ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሁላችሁም ይሄን ቻናል ሰብስክራይብ እያደረጋችሁ ለዚህ ቤተሰብ ፋሚሊ እንድትሆኑ ጠይቃችኋለሁ። እወዳችኋለሁ። መልካም ቆይታ ይሁንላችሁ። ይመቻችሁ።